ወንድም ማለት እንደዚህ ነው። አብሮ ይሞት ሰው እንደዚህ ነው። ዶክተር አብይ ልጅ ነች አሉ። ለማንኛውም እስኪ ኤደንን ወደ ስማ ሰላም ነው። ሲናችሁ ወያኔ መርሰኛን አልቻልኩም እያለ ነው። መድፈኛን አልቻልኳቸውም። በደንብ አድርጋችሁ ጠላትን ድባቅ የመታ ስራ እንድትሰሩ የተጀመረው ድል እንዲቀጥል ሳናሸንፍ ወደ ኋላ የሚባል ነገር ነው እና በእናንተ ጀግንነት ኢትዮጵያ ኮርታለች። አንላቀቅም። የደፈሩንን ድባቅ መተን ኢትዮጵያን እንዳትደፈር አድርገን እኛ ደግሞ አንድ ሆነን አሸናፊ ሆነን ሁለተኛ ልጆቻችን የማይደፈሩባት ሀገር እንፈጥራለን። እናንተ የምፈልገው ነገር አንደኛ እንደ ወንድም ማለት እንደዚህ ነው። አብሮ ይሞት ሰው እንደዚህ ነው። እናሸንፋለን። አሁን ጠላት የተበተነ ነው። ቀጥለን እንበትናለን። ምን ይዛቸው ቦታዎች አሉ። ጠላትን ድባቅ እስኪመታ ድረስ እረፍት የለም። ዶክተር አብይ ልጅ ነች አሉ። ለማንኛውም እስኪ ኤደንን ወደዚህ ልጋብዛት። ኤደን ያረፈው ያሽ የሚገርም ንግግር ነው ያረክሽው። ያኔም ነው እንግዲህ ብዙዎች ያንን ቪዲዮ ይወሰዱ ዶክተር አብይ ይባላል አሁን ልታገቢ ነው ደግሞ ሲሉ ነበር። አዎ አጥኛ አግብቻለሁ ኦሬዲ በነሱም አገባሽ። መቼ ነው የሚያስወልዱሽ? የሚቀጥለው ይመስለኛል። እንደፈለጉ ነው እንደፈለጉ። ከማን ጋር አጋቡሽ? አይ ቲንክ ሁለት ናቸው ማለት ብዙ አላያቸውም። ሁለት ባል? አዎ አንዱ ጋር ሀጎስ ይባላል፣ አንደኛው ደግሞ ሌላ ነው። እና ሁለቴ ማግባትሽን በተመለከተ ሰው ወንድ ባለፈው እኮ አግብታለሽ ብሎ ኮሜንት የሚያደርግ የለም። ዝም ብሎ ያምናል። እንትን ፎቶሾፕ እንደሆነ ኦብቪየስሊ ያስታውቃል። ግን ብዙ ሰው ኮንግራቹሌሽንስ እያለ ኮሜንት ሲያደርግ ገርሞኝ ነበረ። እንዴት ላይክ ሳያጣራ ሰው እንዴት እንደዛ ይላል ይልክ። ስለዚህ በቃ በደንብ አምነዋላ ብዙ ሰው። አዎ የሚያቆኝም ማያቆኝም በቃ ሁሉም ሰው ግራ ጋብቶ ነበረ። እቺ ጫካ ትታያለች አይደለም ማለት ጭና የምትባል እዛ ናት። ሁሉም ማለት ይቻላል እስከ ተራራዋ ጥግ እዛ ነው የተጨፈጨፈው። አንድም እንዳይወጣ እንዳይወርድ እንዳይሸሽ ገደል ነው፣ በጀርባው ገደል ነው። ትንሽ እንደዚህ አይነት መቆናጠጫ ነው ያለው እንጂ ምንም መውረጃ የለው። ስለዚህ መጀመሪያ ከባድ መሳሪያዎቹን አጠፋንባቸው። አመራሩም እዛው ነው የተገኘው። ስበት ማዕከል በደንብ ነው ያነጠርነው። የውጊያ አካሄዳቸው መንገድ መቁረጥ ስለነበረ ይሄንን እንዳይሳካላቸው አደረግ። ጠቅላላ ጠቅሎ የገባው አሃዱን ይዞ የመጣ እዚህ ጋር ነው ሙሉ በሙሉ ያሰፈረው። ቦዛ የሚባል አካባቢ ነው። ጠቅላላ በውስጡ ብዙ ቀበሌዎች አሉት። ግን እሱም በጣም ኃይለኛ ከፍታ ቦታ ያለበት ነው። ይሄን ተከማችቶ ያለ እዚህ ጋር ምንድነው ትልቁ ቻሌንጅ ነበረ እንዳልከው ይሄ ጂኦግራፊ ቦታውን ውጣ ወረዱ በጣም ቻሌንጅ ነበረ። ይሄ እንደምታየው በጣም አስቸጋሪ መሬት ነው። ትወጣለህ፣ ትወርዳለህ። ይሄ አንድ ትልቁ ችግር ነበረ። ሁለተኛ ችግር ደግሞ ይሄ ጉምና ዝናቡ 24 ሰዓት ነው። ጉምና ዝናቡ አንዳንድ ጊዜ ጉሙ 30 ሜትር ነው ያሳየም። በጣም እንትን ያለ ነው። ይሄ ሌላው ውጊያው እንዲከብድ ያደረገው ነው። ሶስተኛ ውጊያው እንዲከብድ ያደረገው ያ ተከታታይነት ያለው ማጥቃት መፈጸም ነው። የሚያቋርጥ የፈረሰ ብቻ አይደለም የሚያደራጀው፣ ያልፈረሰው ነው የሚተካው። ያልፈረሰውን እየተካ ይሄን ቦታ ለመቆጣጠር ፍላጎት የነበረው ምርኮኞች እንዳሉን ከምርኮኞች ነው የተረዳነው። ይሄን ቆርጣለን። ባህር ዳር ወረታን ቆርጣለን። መንግስት በራሱ መንገድ ፈራርሶ ይወድቃል ነው አጣፍጥን ውስጥ እናስገባዋለን በሚል ደረጃ ነው ሂዱ የተባልነው የሚል ነገር ነው የሚያነሱት። ስለዚህ ይሄ ተከታታይነት ያለው ማጥቃት 5 ቀን ሙሉ ያለምንም እረፍት ተከታታይ ያለው ማጥቃቱን ሲያርግ ነበር። ውጊያውን እዚህ ነው የጨረስነው። እዛው የነበረው ይሄ 10 ክፍለ ጦሮች ይዘውት የነበረው ቦታ በራሱ መንገድ ነው ሸሽቶ የሄደው። ኦልሞስት 9 ክፍለ ጦር ተሳትፈዋል። ምርኮኞቹን አግኝተናቸዋል። ከምርኮኞቹ ነው የምንናገረው። 9 ክፍለ ጦሮች ተሳትፈዋል። ከነሱም ሁሉም የማረክናቸው አሉ። ከሱ የወጣ ኃይል ብታየው 25% እና ከዛ በላይ የሚበልጥ አይደለም። በኋላ አልነገረንም እንዳትሉ ትግራይ ሆነው አሁንም በሆነ ሰበብ ሌላ ጦርነት ለመፍጠር የሚፈልጉ ሰዎች ተው በሏቸው፣ ጥቅም ስለሌለው። በኋላ አልነገረንም እንዳትሉ ይቅርብን፣ እንነጋገር። እናንተ እስካሁን ድረስ እናነጋግረው ብላችሁ እኔ አላናገርም ብዬ አላቅም። ማናገር ስትፈልጉ ጉዳይ ካላችሁ እንደዛሬው ወይ ለጌታቸው ወይ ለአብርሃም ለካችሁ 10 15 20 ሆናችሁ አነጋግሩ። ስማ ኢትዮጵያ ውስጥ የኢትዮጵያ ጠላት የሚባል ሰው ካለ በዓለም ላይ ቁጥር አንድ ሰው
ፕሬዝዳንት ኢሳያስ ናቸው። ኦኬ ለመንግስት እጅ መስጠት አለበት። የአማራ ፋኖ የገበሬውን ሰቆቃ አበዛችሁት። የገበሬ ልጆች ስደት ጨመራችሁ። ክልሉን አወደማችሁ። አሁንም እየተዋጋችሁ ክልሉ የቀረችው ክልል እየወደመች ነው። እጅ ስጥ። ለመንግስት እጅ የሰጠ ግባ። ለአማራ አልጠቀምከውም። ኤሮትራክ ነገር ነው የገዛው። ሲኖትራክ ነው የገዛው። ህንፃ ነው የገነባው። ቤት ነው የገዛው። ትልቅ መቀመጫ ነው የገዛው። የዲያስፖራውን ገንዘብ ሙልጭ አድርገህ በልተህ አልፋለሁ። ተማሪ ነው የገደልከው። መምህር ነው የገደልከው። ገና ደም አለብህ በእጅ። ገበሬው አይለቅም። ስጥ እጅህን። ውሃ ያስጠጣል። ለምሳሌ ትላልቆቹ ሀገራት አንዳንዴ ሲጨቃጨቁ በሚዲያ ሲጣሉ እኛ እንደነግጣለን። ኬንያ እንደኛ ላደነግጥ ትችላለች። ታንዛኒያ ላደነግጥ ትችላለች። ደቡብ አፍሪካ ላደነግጥ ትችላለች። እኛን የሚያስደነግጠን ምንድነው? አንድ ወደብ ነው ያለን። የጅቡቲ መንግስትና ወንድም ህዝብና መንግስት ወንድማችን ነው፣ ችግር የለም። ግን ትላልቆቹ ቢጣሉ ጅቡቲ ላይ ካምፕ ስላላቸው ድንገት ቢተዋኮሱ የኛ ቦቴዎች ነዳጅ ሊያመጡ አይችሉም። የጅቡቲ መንግስት እየፈቀደ የጅቡቲ ህዝብ እየፈቀደ እኛም ፍላጎት እያለን በሌሎች ግጭት ምክንያት ሴቶች ቆንጆ ባል ማለት አመለሸጋ የሆነ መልከ መልካም ግን የተኛበትን አልጋ የማያነጥፍ ባል የመጀመሪያውን አመት ባል ይሆናል እንጂ ከሚቀጥለው አመት በኋላ ደባል ከመሆን አይቀርም። ምክንያቱም ትዳር ውስጥ ስንገባ ልጅ ይወለዳል። አልፎ አልፎ ሚስት ትታመማለች። ቡና አፍልቶ ማጠጣት የማይችል ከሆነ፣ ቧንቧ ሲበላሽ መጠገን የማይችል ከሆነ፣ ሁልጊዜ ከጎረቤት ሰው የሚጠራ ከሆነ ያ ጎረቤት ኢንፎርማሊ ኢንፍሉዌንሻል መሆኑ አይቀርም። ወታደር ማለት እኮ 5 ቀን 10 ቀን ምግብና መጠጥ ሲከለክሉት ሞታለው እንጂ አገኝ አልክድም የሚል ወኔ ያለው ማለት እኮ ነው። እንዴት ሰው ይጠላል ይሄን? ወታደር ማለት ሳይከፈለው ቤት ተከራይቶ ሚስት ማግባት የሚያስችል ህይወት ሳይኖረው ከአንድ ቀን ሰራተኛ ያነሰ ደሞዝ እየበላ ህይወቱን በነፃ የሚገብር እኮ ነው። ለዚህ የኢትዮጵያ ህዝብ ዝግጅቱ አናሳ ነበር። አሁን ማወቅ አለበት፣ ማረም አለበት። እንዲሁ የሚገነባ ነገር የለም። ወደፊት ጠላት መጣን የተከላከላላችሁ ፈቃደኛ ከሆናችሁና ከተሳተፋችሁ በዛ መንገድ ብቻ የሚከላከለው ሀገር። ክብር ሞገስ ሰማዕታት ለኢትዮጵያ መከላከያ ሰራዊት ይሁን። ለልጆቿ ለኢትዮጵያ ልጆች ወድቀው ብሔር ቋንቋ ሳይሉ እጇን ተመታ ደሟ እየፈሰሰ እኛ እየገፋን ከጭና ወደ ሆስፒታል ስንወስዳት እኔ ደህና ነኝ አስሬ ዋጋለሁ ያለች የሲዳማ ጀግኖች ያሉበት ሀገር ነው። እና ያ ነው ኢትዮጵያ። ያሁኑ ኢትዮጵያ ነው አንተ የምታሸንፈው በመንደር ተደረስተ 10 ሀገር ቢዋጋ ኢትዮጵያን ያሸንፈው እንኳን አንተ በመንደር የማይሰሩ ነገር ግን የዳቦ ስም የሚያወጡ ሰዎች አሉ። እነዚያ ለስራ ሁሉ የዳቦ ስም የሚያወጡ አቃቂር የሚያወጡ ስራ ሳይጀምሩ ስራ ሳይችሉ ፕራዮሪቲ የሚያወጡ ይሄ ይቅደም ያ ይከተል ያ ያስፈልግም ይሄ ያስፈልጋል የሚሉ ሰዎች አሁን ለነሱ ቻሌንጅ አለኝ። ብዙ ጊዜ ስንጀምር ጅምሮቻችንን በማጥላላት በመውቀስ በማራከስ ብዙ ደክማችኋል። አሁን እኔ በሐላባ 1 በከምባታ 1 በስልጤ 1 በሃዲያ 1 መንደር ሰራለሁ። እናንተ ቁጭ ብላችሁ የዳቦ ስም የምታወጡ ሰዎች ሐላባ አይደለም በሰፈራችሁ፣ ለባዳ አይደለም ለዘመዳችሁ አንዳንድ መንደር ስሩና ገንዘብ ካላችሁ በገንዘባችሁ፣ ገንዘብ ከሌላችሁ በጉልበታችሁ፣ በውጭም ያላችሁ በግልም ብትችሉ በግልም ባሲው አስተባብራችሁ የሰውን ህይወት ንኩትና ከዚያ ጥያቄ አንሱ። የሰውን ህይወት ቀይሩና ከዚያ ተቹ። ሳንሰራ እጃችን አጣጥፈን የሚሰራን ሰው በመተቸት ኢትዮጵያን መለወጥ አንችልም። እና ብዙ ተላግማችኋል፣ ብዙ የዳቦ ስም አወጣችኋል። አሁን በመላው የኢትዮጵያ ስም መጠይቃችሁ ለአቃቂር እንዲመቻችሁ ሰርታችሁ አሳዩን። ከኛ የተሻለ ነገር ሰርታችሁ አሳዩን። ይሄ በመንግስት እይታ አይሰራም። ሰበብ አያስፈልገውም። አስተባብረን ለምነን ደምረን ሰው በራሱ መሬት ላይ የራሱን ህይወት የምናሻግርበት ስራ ነው። ማንም መስራት ይችላል። ሽመልስ አብዲሳ አልኩ እኮ እንደኛ ሰዓት ቢያስር
የኦሮሚያ የሚባል ትልቅ ህዝብ ፕሬዝዳንት ነው በዚህ ሰዓት። ወንጀሉን ቶ ጄኖሳይደር መሆኑን ምኑን ያማራ ጥላቻው ምናምን ቶ ኦሮሞ የሚባል ህዝብ መሪ ነው። ሽመልስ አብዲሳ ሲያንሰው ነው ያማል እንዴ? አንተ ድንቁ ደያስ ብቻ ሊያስርለት ይችላል አልኩህ። የኦሮሚያ እኮ ማአት ቢሊዮኖች ተፈጥረዋል። እነሱ ሊያስሩለት ይችላሉ። ሻሽመኔ መጥቼ ብሰራ ልትቀጠቅጡኝ ነው? ምንድነው ችግር? የኤርትራ እንኳን የተፈታ ምን ነካችሁ እንዴ? የኤርትራ ፈተንስ እዚህ ወልቃይት ራያ አሁን ብዙ የምንባላበትን ጉዳይ በጣም በሚገርም ሁኔታ ያኔ እንደው በገቡት ቃል ልክና ባሉት ልክ ሄደውበት ቢሆን የአማራ ክልልም የትግራይ ክልልም ጉዳይ የሚፈታበት መንገድ ደስ ይላል። የወሰንን ጉዳይ ይነሳል። እዚህ ጋር ብዙ የሚያጨቃጭቀን የኤርትራ ጉዳይ እንኳን ተፈታ አይደለም ወይ? ስለዚህ የህዝብ ኑሮ እንለውጥ፣ እንደ ሀገር ነው እኮ ማሰብ ያለብን ይላሉ። ይኸውላችሁ ዛሬ የሚደበቁት የት እንደሆነ ታውቃላችሁ። ቃል በቃል የጸገዴን ምሳሌ ያነሳሉ። ለምሳሌ እንግዲህ ብዙ ያኔ ትልቅ መነገጃም ሆኖ መባያም ሆኖ የነበረውን ጉዳይ የጸገዴን ጉዳይ ያነሱና እንደው አንተ ወሰደው ተባብለው ሁለቱም ያሉበትና ዛሬ ሁለቱም ኃይሎች በተቃራኒ ቆመው ለውጡን የሚታገሉበት የጋራ ፕሮጀክት እናደርገዋለን ብለው ቃል የሚገቡበት መድረኩ ላይ በጀቱ ለነሱ ይሰጥ ህዝቡ ያለውን ጉዳይ ያነሱና እኛን ጨርሰዋለን የተባለው ጉዳይ አስተው በዚህ ደረጃ ቅንነታቸውን ወይ ደግሞ በጣም ተገቢ የሆነ ቢተገበር የሚያጓጓ እሳቸው የተናገሩት ብለን እስክንጠራጠር ድረስ የጸገዴን ጉዳይ የወሰን ጉዳይ ትልቁ የምንባላበትን ጉዳይ እንደዚህ ሲያነሱ እንሰማለን። ከወሰን ቅድም ደም ያለው ብንከተል ጥሩ ይመስለኛል። የወሰን ብዙ የሚያጨቃጨቀን ነው ያልወስድም። የኤርትራ እንኳን የተፈታ ምን ነካችሁ እንዴ? የኤርትራ ፈተንስ እዚህ ወልቃይት ራያ ማንሳታችን ጥሩ ነው፣ ግን ይሄ ችግር ነው ወይ ለኛ? ትልቅ ችግር አድርገን አንወሰድ ፕሊስ። አማራ ክልል ቢሄድ ኦሮሚያም ወይ ሊጠጋ ነው እየተባለ ነው እንጂ በተለያየ ቦታ ወደ ኦሮሚያም ቢሄድ ምንድነው ችግሩ? የህዝቡን ኑሮን ለውጥ እንዳለው ነው። አንድ ሀገር እኮ ነን። ሻሽመኔ መጥቼ ብሰራ ልትቀጠቅጡኝ ነው? ምንድነው ችግሩ? አስተሳሰባችን እኮ ነው እንትን የሆነው። ህዝቡን እንጥቀም፣ ራሳችን ነው ያከረር ነው ባይዞ የህዝቡ ላይ እኔ ማቀዋለሁ። ይሄ ጸገዴ እየጨረስኩኝ ነው። ጸገዴ የመንገዴ ምናምን ይነሳል። መሰረተ ልማት አንድ ጎጥ ውይይት ከአብይና ገዱ ከተስማሙ በኋላ ወደ ኖርዝ ሄደው ማለት ነው ህዝቡን ሲያስረዱ አባይና ገዱ ህዝቡ ላይ አንድ ጎጥ ነው እኛ እንደዚህ የጋራ ፕሮጀክት የልማት ያስብ ነው እንደዚህ ነው ብለው ሲያነሱላቸው ለኔ ሪፖርት ያደርጉልኝ። ያው ልዩነት እንዳለ ያውቃሉ። የጋራ ፕሮጀክት አይደለም መሆን ያለበት። ክልላችን የትግራይ ክልል ማለት ለኛ የሚመድብልን ገንዘብ ለነሱ ይስጣቸው፣ ለአማራ ክልል ማለት ነው። ለዛ ጎራባች ለምን ልዩነት አለ ብለዋል ራሱ ህዝቡ። አብረን እኮ የታገል ነው። ለምን እኛ ጋር አሁን ግን ልዩነት አለን? ስለዚህ ለኛ የምትሰጡት የጋራ ፕሮጀክት ብቻ ሳይሆን የኛ በጀት ይሰጣቸው ነው ያለው ህዝቡ። እስከዚህ ድረስ እስ በራሱ እንትን ያደርጋል። አመራሮቹ ያላል ነው የማንለው ማለት ነው። የህዝቡ አናንሳ ባካቸው። ይሄን ህዝብ ይዘን ደግሞ ማንፈታው ነገር ሊኖር አይችልም። ስለዚህ የከረረ ነገር አይኖርም ነው የምለው፣ አይኖርም። ሁሉም እኛም እንዳላችሁት በድርጅትም እንጨርሰዋለን። ወደ ፌዴሬሽን ወደ ምናምን የሚሄድ ነገርም የለውም። ህዝብ ለህዝብ ህዝብ ያለው ሁሉም ይሆናል። ህዝብ ያለው ማለት የራሳችን አቋም አይደለም የምናራምደው። ትናንትና ሻዕቢያና ወያኔ ከሱዳን ጋር ተባብረው ደርግን ጥለዋል። አሁን እንደዛ ተባብረን እንጥላለን የሚል ምኞት እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል ያን ለመከላከል የሚያስችል ብቃት እየገነባን ያለነው ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። እኛ ስጋት የለም።
ሰዎች ባረጀ ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም። ምክንያቱም ያኔ ስልቱ የሰራው በሸበጥ ጮሆሬ የላስቲክ ጫማ መሄድ የፈለገ መቅመል የፈለገ መራብ የፈለገ ቢገባውም ባይገባውም ወስቶ የተከተለ ኃይል ነበረ። አሁን ግን 22 እና መገናኛ ህንጻ አስቀምጠህ እዛ በመቀመጥ አይሆንም ማለት ነው። ተቀይሯል ጊዜው። ሀብት እያፈራህ ሀብትን እያጣጣምክ ራስን ደግሞ ለመስዋዕት ማዘጋጀት አብሮ አይሄድም። አልፎበታልና ይሄ ምኞትም አይጠቅምም። ቀደም ብየዋለሁ፣ አሁን ደግሜ መናገር የምፈልገው የሚያስፈልገን ሰላም ነው፣ የሚያስፈልገን ትብብር ነው፣ የሚያስፈልገን አብረን መስራት ነው። የሚያጓጉ ነገሮች አሉ። ትግራይ ጦርነት እንዲፈጠር ሰፊ ፍላጎት አለ። እምቢ ያልንበት ምክንያት ትርፍ የለውም። አሁንም ለሰላም በራችን ክፍት ነው፣ ለንግግር በራችን ክፍት ነው። መወያየት የምንፈልገው ሰላም ማምጣት የምንፈልገው በእኛ በኩል ትተን ተጎርተን ለትግራይ ሰላም ከመጣ ፍላጎታችን እሱ ነው። ከፍተኛ ኦሮሞ ጠል ኃይሎች ኦሮሞን የሚጠሉ ግን ኢትዮጵያ ውስጥ መኖር የሚያስቡ ኢትዮጵያን የሚያስቡ ሰዎች ኦሮምኛ ተዘመረ አሉ። ሊሴ ሲዘምር ያላመመው ኦሮምኛ ሲዘምር የሚያመው ኢትዮጵያዊ ምን ኢትዮጵያ ይባላል? አሁን ኢትዮጵያዊ ነው። ያንን ድርሻውን አብይ ጠቅላይ ሚኒስትር ስለሆነ ሊነፍገው አይችልም። ይቀራል የአብይ ጠቅላይ ሚኒስትርነት እንጂ መብቱን መንፈግ አይችልም። አብይ መብቱ ነው። ኢኳሊ አማራም ወላይታም ጉራጌም እንደዚሁ ማለት ነው። ለምን እቁብ ስላልሆነ። አሁን ማሸማቀቂያ ነው እንግዲህ ተረኛ ምናምን ብሎ አሸማቆ አንገት ማስደፊያ ነው። ስናይ ግን እንኳን ተረኝነት ገና የለም። የኦሮሞ አርሶ አደር ለዚህ ኤክስፖርት ኮንትሪቢዩት የሚያደርገውን ሩብ አያገኝም በሃርድ ከረንሲ። ኦሮሚያን ለአዲስ አበባ ውሃ አላመጣህም ብለን እየጨውንበት ቆሻሻ ሲደፋበት እያየን እየተቀበልን ኦሮምኛ ስንሰማ እንደዛ የሚጎረብጠን ከሆነ እንዴት በጋራ መኖር ይቻላል? መቻቻል ማለት እኮ እሱ ነው። አላሁ አክበር ሲባል ኦርቶዶክስ እንዳይሰማ ክርስቲያን እንዳይሰማ ማለት አይቻልም። ይሰማና ይታገሳል። ምክንያቱም አብሮ መኖር አለባቸው። ክርስትናም ደግሞ ሲቀድስ እስላም መስማት አይከለከልም። ስፒከሩ ውጭ ነው ያለው። ገና የሳውንድ ህግ አልወጣም ኢትዮጵያ ውስጥ። ይሰማል፣ ግን አብሮ ለመኖር ይችላል። ያ አይነት ዝንባሌ ጥሩ ይመስለኛል። እየለጠጡ ነገሩን ፖለቲሳይዝ ማድረግ ጥሩ አይደለም። በአማራ ክልል የኦሮምኛ ትምህርት መጀመር አለበት። አማራ ክልል ኦሮምኛ ለማስተማር በፍጥነት ካልወሰነ የሆነ ጊዜ ላይ አንድ መሆን አስቸጋሪ ነው ጉዳይ ነው የሚሆነው። ከአማራ ክልል ቀጥሎ ሰፊ አማራ ያለው ኦሮሚያ ክልል ውስጥ ነው። ከኦሮሚያ ክልል ቀጥሎ ሰፊ ኦሮሞ ያለው አማራ ክልል ውስጥ ነው። በዞን ደረጃ ተደራጀ አለ። ከዛም በላይ ቅድም እንዳነሳሁት ጎንደር ውስጥ ጎራዳ አለ፣ ጎጃም ውስጥ በጣም በርካታ ኦሮሞ አለ፣ ወሎ ውስጥ በጣም በርካታ ኦሮሞ አለ፣ ሸዋም እንደዚሁ የተቀላቀለ ነው። ብዙ ኦሮሞ ያለውም እዚሁ ክልል ነው፣ ብዙ አማራም እዛ አለ። ይሄ ነባራዊ ሀቅ ነው። እዚህ ሀቅ ላይ ተንተርሰን ከአጭር ጊዜ አንጻርና ከረጅም ጊዜ አንጻር ማየት ያለብን ነገር አለ። አንደኛ የአማራ ክልል ህዝቦች፣ የኦሮሚያ ክልል ህዝቦች በተለይ ደግሞ አዲሱ ትውልድ ማሰብ ያለበት ነገር መልቲሊንጓል መሆን፣ ሁሉንም ቋንቋ መናገር መቻል ጸጋ ነው ብሎ መቀበል አለበት። በአማራ ክልል የኦሮምኛ ትምህርት መጀመር አለበት። በኦሮሚያ ክልል የአማርኛ ትምህርት መጀመር አለበት። ቋንቋ ብቻውን ይፈስ አይደለም። ወግ አለበት፣ ተረት አለበት፣ ባህል አለበት፣ ትውፊት አለበት፣ ታሪክ አለበት። እዛ ውስጥ አንዱ ያንዱን እያወቀ እየተማረ ሲሄድ ይበልጥ ይወራረሳል። አማራ ክልል ኦሮምኛ ለማስተማር በፍጥነት ካልወሰነ ኦሮሚያ ክልል ከአምስተኛ ክፍል ያለውን ወደ አንደኛ ክፍል አድርጎ ማስተማር ፍጥነት ካልወሰነ በስተቀር እዚህም እዚያም የተለያየ ቋንቋ እየተናገርን የተለያየ ባህል እየገነባን የተለያየ ማንነት እየገነባን የሆነ ጊዜ ላይ አንድ መሆን አስቸጋሪ ነው ጉዳይ ነው የሚሆነው። ከረጅም ጊዜ አንጻር ሁለቱ ክልሎች እየመከሩበት ያለ ጉዳይ ቢሆንም ሊሰራበት የሚገባው አንዱ ነገር እዚያም አማርኛ እዚህም ኦሮምኛ ማስተማርና ሰው ሁለቱንም ቋንቋ እንዳሻው መገልገል የሚችል ማድረግ ነው። ይሄ ብዙ ነገር እንድንማማርና ከጥፋት እንድንታቀብ ያግዘናል። አንበሳ እያረጀው ስለሆነ እየደከምኩ ስለሆነ
ደና አጋዘን ከተገኘ ዙፋኑን አስረክባለሁ እያለ ነው። እና ፈልጌ አጣሁሽ የት ነበርሽ ትላታለች። አጋዘን ደንግጣ እውነትሽን ነው? መቼም ስልጣን የማይፈልግ የለም። እውነትሽን ነው ትላታለች። አዎ በእኔ እንሂድ ላሳይሽ። ልክ አንበሳ ጋር ሲደርሱ ያውልሽና አነጋግሪው ትላታለች። አጋዘን አገር ሰላም ነው ብላ ልታናገር ስትሄድ አንበሳው አፈፍ ሲያረጋት ግጭት ይፈጠርና በግድ ታመልጣለች። ግን አንድ ቀንዷ ይሰበራል። መታቀበሯ ጋር አንቺ ጨካኝ ዋሾ አታለልሽኝ፣ እንዴት ልታስበይኝ በተንኮል ታመጭኛለሽ? አንበሳው እኮ ሲታገለኝ አንድ ቀን እንዴት ተሰበረ ትላታለች። ወይ አጋዘን ለካ እንደዚህ ሞኝ ነሽ። እሱ እኮ ቀንሽ የሰበረው ንግስናውን ሊያስቀምጥብሽ ቀንሽ ስላልተመቸው ለማስተካከል ነው እንጂ ለክፋት አይደለም። ተሸውደሻል አለቻት። ነው እንዴ ብላ ትንጓጓች። ስልጣን አጓጓል። ሰውን እየገደለ ያለው ጉጉት ነው መቼ። ተመልሳ ሄደች። ሾፌር አልጠቀምም ብዬ መኪና መያዝ አዘውትሬ ነበር እኔን አይተው ሚኒስትሮቹም እንዲከተሉ ማለት ነው። ዘንድሮ ግን ካልተከተሉም በህግ ይታገዳል። ሁሉም ሚኒስትር ራሱን ችሎ ይቀጥላል እንጂ ሾፌር እየቀጠርን አንቀጥልም። እኛ የምንፈልገው ጭቃ እያቦካ እየሮጠ ሀገር የሚቀይር ሰው ብቻ። ባለስልጣንማ ነበረን ለዘመናት። አሁን ደስታ አያስፈልግም። ወረድ ብሎ በአነስተኛ ገንዘብ ስራ መስራት በ4-5 ዓመት ውስጥ ለውጥ እናመጣለን። ያ ለውጥ የኮራች ኢትዮጵያን ለልጆቻችን ለማውረስ እድል ይሰጣል። ብልጽግና የሚባለው እኮ ዛሬ አይደለም። እቺ ኢንፍሌሽን ያሰቃያት ኢትዮጵያን እኮ አይደለም። በምናብ የምናስባትን ሀገር እያሰብን ነው። በምናብ የምናስባትን ሀገር ደግሞ እውን ለማድረግ መጀመሪያ ባለስልጣናት አባካኝነት መቀነስ አለባቸው። በረባ ባረባው መበተን ገንዘብ ማቆም አለባቸው። ስትራክቸር መቀነስ አለባቸው። 2-3 ስራ ደርበው መያዝ መቻል አለባቸው። ይሄን ካደረግን ልጆቻችን ቢያንስ ስንዴ ማትለምን ሀገር ይኖራቸዋል። እኛ እንዲመቸን ከፈለግን ግን ልጆቻችን አይመቻቸውም። እኛ የሚመቸን ጥቂቶች ነን፣ ልጆቻችን አይመቻቸውም። እዚህ ጋር ትንሽ ጠንከር ብሎ ማስተካከል የሚያስፈልጉ ነገሮች አሉ። ክልሎች ይሄንን ካደረጉ ሰፋፊ ጉልበት መሬት አላቸው፣ ልማት ሊያመጡ ይችላሉ። ኢፒኤልኤፍን በሚመለከት ከብዙ ምክንያቶች 4 ወሳኝ ግልጽ አደጋ ሀገራችን ላይ ደቅኖ ነበር። እነዚህ አደጋዎች አሁን ያለው ሁኔታ ወዳለበት ደረጃ እንዲመጣ አድርገዋል። አንደኛ፣ በስልጣን ላይ ከነበረበት ዘመን በተለየ መንገድ ከመከላከያ የሚተካከል ተቋም ለመገንባት የፌዴራል መንግስት ከዚህም ከዚያም ቀንሶ የሰጠውን በጀት እና ቀድሞ ያከማቸውን ሀብት ወታደር ለማዘጋጀት ሰፊ ስራ ሰርተው ግዴለም ወታደር እያዘጋጁ ሀገርን አደጋ ውስጥ ካላስገቡ ሌላውን ካልነኩ እንለፋቸው እንኳን እንዳንል እዛ መገንባት ብቻ ሳይሆን እዚህ መቦርቦር አለ። ቀድሞ የተሰገሰገ የተገማቸ ኃይል ስላለ ግማሹ ሪዛይን፣ ግማሹ እየወጣ ግማሹ ይሄን እያዳከመ ያኔ ማጠናከር ስራ በስፋት ሲሰሩ ቆይተዋል። በሁሉም መንገድ ይሄ ነገር አደጋ ነው። ሄዶ ሄዶ የሀገር ህልውና ችግር ውስጥ ያስገባል። ተቋም እያፈረሱ ተቋም መገንባት ያኛው ተቋምን አይደለም ይሄኛው ራሴ ተቋም ገነባለሁ ማለት ምን ፍለጋ ነው የሚል ጥያቄ እንዲነሳ እንደ ትሬት እንዲታይ ያደርገዋል። ሁለተኛው ግልጽና የቅርብ አደጋ የቅጥረኝነትና ቅጥረኞች ማስፋት ባህል ነው። በአፋር ቅጥረኞች አሉ። የአፋር ህዝብ ተረጋግቶ ወደ ልማት እንዳይገባ ምንዳ የሚከፈላቸው ስራ የሚሰጣቸው ቅጥረኞች አሉ። ትጥቅ ስልጠና የሚሰጣቸው። በኦሮሚያ ቅጥረኞች አሉ። ትጥቅ ስልጠና፣ ገንዘብ። በአማራ ቅጥረኞች አሉ። በደቡብ ቤኒሻንጉል ቅጥረኞች አሉ። በየቦታው ቅጥረኞች እያደራጁ እያሰለጠኑ እያስታጠቁ ገንዘብ እየሰጡ አጀንዳ እየሰጡ ማደራጀት የራስ ኃይል ማጠናከር ብቻ ሳይሆን
እዚህኛው አካባቢ ሰላም የሚባል ነገር መኖር የለበትም የሚል በግልጽ በእቅድ የሚመራ ሙከራዎች አሉ።